ብፁዕ ቅዱስ አባታችን ይህንን በአደባባይ ባልናገር ደስ ባለኝ፣ ግን የአደባባይ ምስጢር ስለሆነ በሽታውን የደበቀ መድኃኒት የለውም ነው የሚለው። የአዲስ አበባ ሀገረ ስብከት ሥራ አስኪያጅ ሊቀ ማእምራን ዘመንፈስ ቅዱስ መካከላችን ላይ አሉ። ስንት ጊዜ ፍርድ ቤት ቆመዋል ብለን ምንጠይቃቸው ከተቀመጡ 5 ወር 6 ወር በማይሞላ በብዙ ጊዜ ፍርድ ቤት ታስረው ሄደዋል። ግፉ ብዙ ነው። ጦማዳሪው በስቷል፣ ተሳዳጁ በስቷል፣ ሽያጩ በስቷል። ሳይሞት ሞተ ተብሎ የሚቀጠርበት ዘመን ላይ ነው ያለ። ሳይታመም ታመመ ተብሎ ስራው ተነጥቆ ለሌላ የሚሰጥበት ጊዜ ላይ ነው ያለ። ቅዱስ አባታችን ባለፈው ሲኖዶሱ ብዙ መክሯል፣ ብዙም ተነግሯል። ምናልባት ለንስሐ እንደ በለሷ ጊዜ መስጠት መኮትኮት አስፈላጊ ስለሆነ ሁላችን ይደር ብለናል። ግን እንደ አዲስ አበባ ሀገረ ስብከትም ሆነ እንደ አንዳንዶቹ የተሻለ ነገር ስለማይታይ ሁላችንም አስበንበት ወይ ፍጹም ንስሐ መግባትና ተናዞ ቅድም በባለቅኔዎችም በብዙዎች ተነግሯል፣ ራስን ማረም ማስተካከል፣ አለበለዚያም በሰዓቱ ለቆ ጤነኛ ሰው እንዲመራው ማድረግ የቅዱስነቶም የቅዱስ ሲኖዶስም የሁላችንም ድርሻ ስለሆነ በሰበብ የምናልፍበት በንግግር ብቻ እየተመጸዳደቅን የምንኖርበት ጊዜ አለመሆኑን እንኳን ደህና መጡ ከሚለው ጋር ችግርን መግለጽ የልጅነት ግዴታ ስለሆነ መልካም ነው ሁሉም ነገር። ይህ ስም ግን ቤተ ክርስቲያኒቷን ስለነካ ሁላችንንም ስላቆሰለን የበላውም ያልበላውም ስላለቀሰ ያየውም ያላየውም ስለተጎዳ ስለዚህ ችግሩን የፈጠሩት ሰዎች ብቻ የሚወስዱበትና ንስሐ የሚገቡበት ሥራ ይሰራል ብዬ እምነቴ ጽኑ ነው። ከዚህ በተረፈ ብፁዕ ቅዱስ አባታችን በልማቱ የተሻለ በተለይም በዚህ በኮሪደር ልማቱ ብፁዕ ቅዱስ አባታችን ቤተ ክርስቲያን ማግኘት ያለባትን ሁሉ እያገኘች ነው። በየጊዜው ክብርት ከንቲባዋን ወይዘሮ አዳነች አቤቤን እያነጋገርን ውድ ጊዜያቸውንም እየሰጡን የቤተ ክርስቲያን ክብሯ ሙሉ በሙሉ እንዲመለስ አለን በማለት